ለምን ነው ማትረጋጊው? አትመጣም አትሄድም የትም የትም አትሄጂም ለምን ነው ማትወደምጪኝ? የንገረዶ አናናኔ እንደሚባለው መስቀል መስቀል ይላል ያበራ ዘመን ሌላ በራ ዘመን እንደምትለው ከዚህ ልጅ ጋር ከምትሄጂ ማለት ነው ሞቴን እመርጣለሁ ነግሬሻለሁ። ስለዚህ አትጃት እግርሽን ከዚህ ኪያ ነግሬሻለሁ። እናቴ ማለችኝ አይመለከተኝም። እንደዚህ ነው ወይ? እሺ እንደዚህ አንዴና አትፈልግም መሰለኝ ቡና መጠጣት ፈልግ ኖሮ እንዲህ ባልኩ ነበር። እግዚአብሔር ግን ወደፊት ካንተ ጋር እንደዚህ ምኖር ከሆነ ይቅርብኝ። መዘጋጅ ይላልም ቆጮም አለ ጎመንም ባይቢ አለ ሁሉንም አጥንቼ ይላልው። ከዛ ደግሞ ካገባው በኋላ ጧት ቡላ አለ። ዋው አናርታኝ ዳንተ ጭቅጭቅ ነው የሚፈልገው ሁሌ እንዴ ሰንቴ ነው ቆይ መታገሰ አዎ ጉራጌ ናንጂ ማለ ለሳስቂ ብኝቷ ከተማሪው ከረኩሽሻለሽ ነኛለ እንዴ ለዛ ልጅ ኮርሉን ጎትቶኝ ኪያ ገጠር ሲባል አሁን እንደ ድሮ ጎጆ ቤትና በሬ ላም ነው እንደምታስቢው? ገጠር እኮ አሁን የመጨረሻ ማለት ነው ሁሉ ነገር ከተማ ያለው ነገር በጠቅላላ አለ ክፍለ ሀገር። አንተ ብቻ የምትለው ነው የሚሆነው። እሺ አላክብር እዚሁ እንደ ያምረምዲሻለሁ። ኪያ ግን ነገ የምታዝኝበትን የምትጸጽችበትንና ያልሆነ ነገር ሆነሽ አዝነሽ እንዳይሽ አልፈልግም። አዝነሽ ብለ የት ቦታ አለቻት አልፈልግም። እንኳን ከእንደዚህ አይነት ልጅ ጋር ነው 2 ቀን 3 ቀን ማለት ነው ከሌሊቱ 9 ሰዓት ነው 10 ሰዓት ደውላ ኪዩ ብር ካለሽ ትራንስፈር አድርጊልኝ የሆነ ነገር መንገድ ላይ እንዲተፈጥሮብኝ ነው ምናምን 9 ሰዓት ላይ 10 ሰዓት ላይ ደውላ ከሌሊቱ አያቤኔ ቆንጆ ያያመርከማ። ሰላም ፋሚሊዎች እንዴት ናችሁ? ቦሄ አሰናናሁም በስንት መከራ ተመራምሬ ያገኘኋት ቃል ናትና ቦሄ አሰናናሁም እንኳን ለመስቀል በዓል አደረሳችሁ አደረሰን። ሁላችሁም መልካም በዓል ይሁንላችሁ። ሀገር ውስጥም ላላችሁት ከሀገር ውጪም ላላችሁት እንኳን አደረሳችሁ። ዛሬ እንዴት ነው ሽቅርቅር ገረዶ አልመሰልኩኝም ስታዩኝ? በእናንተም እንደሚባል አላውቅም ግን ገረዶ ይባላል መሰለኝ እሱ እርግጠኛ አይደለሁም። ግን እንደዚህ ቆንጆ ጉራጌ የመሰልኩበት ምክንያት ምን እንደሆነ ልንገራችሁ። በመጀመሪያ ደረጃ እንደዚህ መጀመሪያ ፈንተሽተሽ ያደረኩትኝ አኑ ያው እንዳይደብረው ምናምን ነገር ደስ እንዲለው ብዬ ነው። ያው በዓልን ቀደም ብዬ ከሱ ጋራ ላሳልፍና ከዛ መስቀልን የት እንደማሳልፍ ብነግራችሁ ጉራጌ ሀገር 7 ቤት ይከበራል። ያሁኑ መስቀል እንግዲህ ያሰብኩት ከጓደኞቼ ጋራ በአሁኑ መስቀል በቃ ይቀወጥለታል በደንብ ነው ያሰብኩትኝና ልብስም አንድ አይነት ተከራይተናል። እንደም ቀደም ብዬ ለብሼ ለአኑ ላሳየው ማስፈቀድም አለብኝ። ለማስፈቀድ ደግሞ እንደዚህ ቸፍቸፍ አድርጌ በደንብ እንትን ማለት አለብኝ ብዬ ነውና ያው ይፈቅድልኛል። በእርግጥ እኔ እንድዝናና ፈታ እንድል ነው የሚፈልገው። ስለዚህ ግን ደግሞ ዝም ብዬ ሳይሆን ያው በዓል አይደለ በዓል አስመስዬ ከጠራሁትኝ በኋላ እዚህ ደርሻለሁ ስላለኝ ነው ካሜራ ያበራላችሁ። ሁላችሁም ግን መጀመሪያ እንኳን አደረሳችሁ። በዓልን እንዴት ነው? ሁሉም ነገር ጥሩ ነው። ለእንቁጣጣሽ ትንሽ አሞኝ ስለነበረ በዓሉን በደንብ አላከበርኩትኝም ነበር። አሁን ግን ጉራጌኛውንና መስቀሉን በቃ ኢድ የሚባለው እንደምንም አድርገን ብቻ ግን እናሳየዋለን። ጭፈራውንም ተለማምጄዋለሁ። ትንሽ አሳያችኋለሁ። እዚህ ጋራ መጨመር ያለበትን እንደዚህ ፈርቸች ሳርጌ ደግሞ ጉራጌ መስዬ ገረዶ አናናኔ እንደሚባለው መስቀል ይላል ያበራ ዘመን ሌላ በራ ዘመን እንደምትለው አበባ ደሳለኝ። እንዴት ነኝ? የጉራጌ ልብስ ያምርብኛል? እስቲ ኮሜንት ላይ ያምርብሻል፣ ቆንጆ ነሻል ነው ምን ነገር አላርበታል ወይ ነው የሚባለው። ቦሄ አሰናናሁ በጉራጌኛ ነው ሰላም ብለህ እንኳን ቦሄ አሰናናሁ ጉራጌኛ እንዴት ነው ሰላም ይባባል? እንደዚህ ነው እንደዚህ ወይ እሺ እንደዚህ ወንጌና ደራና እንደዚህ ማለት ቦሄ አሰናናሁ እንኳን ቦሄ አሰናናሁ አሰናናሁ ነው የሚባል አሰናናሁ ማለት ነው። ተጠብቁኝ ነው ፋሚሊ ጋር ምናምን ነገር ትሄጃለሽ እዛ በደንብ የሆነ ሰለብሬት አድርገን ቀደም ብዬ ነው እንዴ በዓሉም እኮ በደንብ ይከበራል ከፋሚሊ ጋራ ወደጋ እንዴ አልጠብቁም ሲያምርብሽ ጉራጌ ለመሆን አስቤያለሁ። ምን ታስባለህ?
በጣም ነው አልተከራየሁልም የወንድ ልብስ አለ እንደ ጉራጌ የጉራጌ የወንድ ልብስ አለው አልባሳት የሚያራረም አለ ቀልታ ኮርፋይ ነው ተከራየሁትም ዲሌ ብላል ምን ማለት አኑ ጉራጌ እንደሆነ ታውቃላችሁ ወይስ ቋጣሪም ነው እኔ ቋጣሪ ነጋዴም ነው አለ ጉራጌ ስራ ነው ብላለች ታገራለ ተፍተፍ እንላለን እና ፋርጊላለ ወደከ ደስ የሚለው የሆነት አልጠበቅኩም ነበር እንደዚህ ምክንያቱም ያው እኔ መስቀል ያው አላከብርም ታውቂያለሽ ምናምን ነገር ከቤተሰብ ጋር አንቺ ታከብሪያለሽ ምናምን ነገር ግን ደስ እንዲልሽ ይፈልጋለሁ በየትኛውም ያው በዓልሽ ነው በጣም አምረሽ ደምቀሽ ተውበሽ ምናምን ነገር ታሳልፊያለሽ በያስቤ ነበር አልደመኩብህ ከድምቀትም በላይ ነሽ ለኔ በየትኛውም በእንደዚህ አይነት ሁኔታ ደግሞ ሲሆን ኦቨር መሆኑን ታውቂያለሽ የሚገርምሽ ነገር ከነጎዳ ብቻ የሆነ ነገር ማስቤልሽ ነበር ምናምን ነገር ከፋሚሊ ጋር ምናምን ስትሆኝ አይ ሰርፕራይዝም አይነገርም ሰርፕራይዝ አድርግሽኝ በዚሁ እንትን ልበልሽ ምናምን ብዬ ነው በጣም ደስ እና አኑ ጉራጌ ነው ክትፎ እና አዘጋጅቻለሁ ትበላለህ በጣም ባግባው ሶም ማዘጋጅ ይላል ቆጮም አለ ዋው በጣም ጎመንም ባይቢ አለ ሁሉንም ማጥንቼ ይላል ከዛ ደግሞ ካገባው በኋላ ጧት ቡላ አለ ዋው ይሄ ለራሷ ነው ለኔ ቡላ በጣም ነው ሙሉ እና አያው እኔ ቁርስህን ቡላ ምሳህን ከትፎ ራትህን ደግሞ ምን ይሻላል ጋምቦ እኔ በቃ እንግዲህ የጉራጌ ባል ቅቤ ይወዳል ቡና በቅቤ ነው የሚጠጣው ተብዬ ዛሬ ቅቤ አንጠሬ በቅቤ ነው ቡና የምንሰጣው ባል ሲሆን ምናምን ነገር እስከ ቅቤ ጋር ምናምን ነገር ሲሆን በደንብ ደግሞ ድባቡን ያመጣዋል ምናምን አይ በደንብ መጀመሪያ ቤቱን ሞቅ እንዴ ዛሬ በነገራችን ላይ ክትፎም እንዳለ ሆኖ ጎመኑም እንዳለ ሆኖ የባል ሴሬሞኒሽም እንዳለ ሆኖ ጉራጌኛ ስደንሽ ግን ማየት ፈልጋለሁ ሙርሊ ዝብኝ አይ ስደንሽ በደንብ ነው ማየት ፈልገው በደንብ እንዲማ እንዳትል እስኪ ገፋችሁ ከፍቼ ላሳይህ ብሏል ዝግጁ ነህ 100% ዝግጁ ነህ እሺ አሞ ጉራጌ አሞ ጉራጌ ናንጂ አይማላ ለሳስቂ ብኝ ነው አሬ ሴቶች ደስ ነው ይባላል ኦኬ ይሄው እንዴ ነው ያሻ አዬ እኔ እችላለሁ እኮ ጉራጌው ልበልልህ ደስ ይላል ነው እንደዚህ ይባላል ያው እንጂ እንዲህ ይባላል ብሎኛል እንዴ ሲጎቹ ነው እኔ እንዳልኩት እናቶቹ ሴቶቹ መሰለኝ ግን እንዲህ ነው በብዛት የሚባለው ማቆም ማለት ነው እሱ የምንኛ ነው የሶዶ ነው ወይስ አጠቃላይ ሰባት ቤቱም ይናበባል ይመስለኛል ሙሉ እንደዚህ ነው የሚሉት አይ እንደዚህ አለ ብዙ አይነት ያደናነስ ምናምን ነገር አለ እንዲህም አለ አሁን እቺቺዋ አታቅተኝም ግን ትንሽ ታደክማለች ከባድ ነው ነፍስ ይጣች እኔ እንዳለ በተመርቻ እሺ አዳየም ጠጪ ገገራት ሳምጪ አሞ ጉራጌ ታጪ እንደ ነበር አልከኝ እንዴ አሞ ጉራጌ አዎ እኔ አንደኛ ነው ቆንጆ የሌለ ነው ቆንጆ እስኪ ነገራት ሳምጪው ካክሽ ሌላው ትስኪው
የተሟላች ሴት ናት የምላችሁ እኮ በምክንያት ነው። ኪዩ በነገራችን ላይ ከ100-200% የሚሰጣት አይነት ሰው ናትና ያው ታውቃላችሁ፣ ምንም ከእናንተ የሚደበቅ ነገር የለም። የኔ አንደኛ እንዴ ጠንካራ አየህ። ሌላ ወዝ ይሄ ግን ወዝ ሙሉ ነው የሚሳለው። አሁን እስክስታውን አንተ ወዝ አንደኛ ይሄ ግን ፌንት በኋላ ቢሆን በጣም አሪፍ ነበረ። ያው መጀመሪያ ዳቦ ቁረስ ብዬ ነው። አይ ዳቦም ቆርሳለሁ። እሺ ቢላ አይታየኝም። ቢላ እኔ ቤት እንደ ፋሚሊ ቤት አይደል? አይ የፋሚሊ ቤት ካልሆነ ደግሞ የኔ ቤት ከሆነ ያው ባህሪ እናንተን አቦ ገና ነው ግን ያው አቆራረስህን አይተን ዳቦ እንዴት ነው ምናምን በጣም ደስ የሚለው የእውነቴን ነው የምልሽ። ከጠበኩት በላይ በጣም የሚያምር ማለት እንደዚህ አልጠበኩም። ሳገኝሽ ምናምን ነገር ወጣ ብለን ምሳ በልተን እንመጣለን ምናምን ነገር ብዬ ነበር። የምሬን ነው። እወዳለሁ ማለት ነው። ጉራጌኛ ማለት ነው። ንቀረምደህ ነው ንቀረምድሻለሁ ነው ወደ ንቀረምደህ እያሜሪ ቆንጆ እያመርከማ አምሪሊስ ካበላሽው አክሰንቱ ትንሽ ነገር አለና አቶፋ ብሎኛል። አሉ ብዙ አይደለም ጉራጌኛ ስንተማምነሽ እንትን እንዳትይ ብሎኛል። ግን ዳቦ ቁርስልኛል ለመጀመሪያ ባይ ዘ ዌይ ጉራጌኛ በጣም ትንሽ ደከም እላለሁ ንግግር ላይ ምናምን ነገር ያው እዚሁ ሸገር ነው ተወልደን ያደግነውና ፋሚሊ ጋር ምናምን በተወሰነ መልኩ እናወራለን። ያው ይችንም ፋሚሊ ሲያወሩ ምናምን ቤት ውስጥ የወረስኳት ጉራጌኛ ነውና እንዳትቀየሙኝ። በጣም ነው የምወዳችሁ አቀላጥፋችሁ የምትናገሩ የጉራጌኛ ተናጋሪዎች እንዳትቀየሙኝና ባለው ነው ተፍ እያልኩ ያለሁት። ስለዚህ ኪዩቲ ንቃረምድሻለሁ ከያሄ በላይ ከነብሰንዳ በላይ እያረምድሻለሁ። ንቀረምደህ ነው አይደል? ንቀረምድሽ በጣም ንቀረምደህ። ሁላችሁም ፋሚሊዎች እንዳለ በጣም ንቀረምደህ። ረምዳችኋለሁ። ያው ረምድሻለሁ ከሆነ ለነሱ ሲሆን ረምዳችኋለሁ ነው አባጁ። በቃ ረምዳችኋለሁ። አዬ አንደኛ በጣም ደስ ይላል። ዳቦ ቅረስልኝና ዳቦ ልበሰው። ቡና ሲፈላ ደግሞ ምሳ እንበላለን። እሺ ዳቦሽ አንቺ እንትን ሆነ በጣም ክልል ሆነና አሙድ መያዙ ነው። አያችሁ ከሱቅ ነው የገዛሁት ጋግሬ አይደለም። አይ በጣም ነው ደስ የሚለው እንትኑ ራሱ አሪፍ ደስ ይበል ብዬ የእውነት በጣም እኔ እኮ ፋሚሊ እኮ ነው ማከብረው። ግን ደግሞ ለምን ይደብራል? በየትኛውም የደስታሽ ቀን አብሬ መካፈል አብሬሽ መሆን እንደምፈልግ ታውቂያለሽ። በምንም አይነት ይሹ በምንም አይነት ጉዳይ በምንም አይነት ሁኔታ ላይ ሆነሽ በደስታሽም በሐዘንሽም በበዓልሽም በእያንዳንዱ ነገር ከጎንሽ እንዳለው ምናምን እንድታውቂ እፈልጋለሁ። ለነምንቱ እኔ ላቀብላቸው። አይሽ ምንድን ሰለማመዴ ነበር ጉራጌኛ ጉራጌ እኮ ነው ምንድን ጉራጌ እኮ ጉራጌ እኮ ተከበኩት እሱ ነው። እንኳን አደረሳችሁን ተለማመጁ ያለ አሪፍ ነው። ተለማመጁ እሱ ነው። ኦኬ እና ተመልካቾቻችን ያው ባላችሁበት ይድረሳችሁ በረታው ሁላችሁ ነው። እንኳን አደረሳችሁ ግን ብላችኋል? አዎ ባጓው እንጂ በነገራችን ላይ ሁላችሁንም በያላችሁበት የክርስትና እምነት ተከታዮች ለበዓላችሁ እንኳን በሰላም አደረሳችሁ። እኔም ደግሞ ከኪዩ ጋር እንደዚህ አይነት ቆንጆዬ ቀን ሁሌ እንዳይ በጸሎታችሁ በእያንዳንዱ የህይወት አጋጣሚዎች ሁሉ በምታስቡን በምትመክሩን በምትወዱን በእያንዳንዱ ነገር በምታበረታቱን ስም እቺ ቆንጆዬ ቀን መታሰቢያው ለእናንተ ይሆንልኝ። እወዳችኋለሁ። እኛ ዛሬ በጣም የሚገርም ቀን ነው። በጣም ደስ የሚል ቀን ነው። እንደዚህ ባይዘይ ጉድ ጉድ ሲል ታውቃለህ። እኔ ግን ለምንድነው ግን ለቤት ምናምን ማዘርጋ ምናምን ሆነሽ ማጠሪኝ? እኔ እኮ ግራ እኮ ነው የሚገባኝ። አሁን አንተ እኮ ብጠራው መሄድ አይመስልም? ኧረ አይሆንም ይለኛል። ናቷ አወቃት አረራ አይሆንም። ለምን ደግሞ ፈራት? አይ በሁሉም ነገር በሰዓቱ በጊዜው በሁኔታው ሲሆን የተሻለ ቆንጆዬ ነው ብዬ ስለማስብ ነውና ለማዘርም ካለኝ ክብር አንፃር ነው ያዩታል ብዬ አስባለሁና
እናቴ በጣም ነው የምወዱት፣ በጣም ነው የማከብሩት። ኪዩቲን የመሰለኝ ስለሰጡኝ እና በጊዜው በሰዓቱ ሁሉም ነገር ይሆናልና እኔ እናደርገዋለን። ለሚና አንዬ ወይ ማሪ ወይ ወለላይ ወይዬ እንዴ ስለ የሆነ ነገር ፈልጊ ነው ምን አባሽ ልጠይቅኝ ነው? የኔ ፍቅር ወይ አንተ እኮ ራስን ዳውን ስለምታረግ ነው እንጂ አንተ እኮ አፕነ እኮ የለህም እኮ በቃ ሌላ ታሪክ ውስጥና ምንድነው ቡና ቅራልቲ ነው አይደለም? እሺ የማሬ ወይ ኪዩቲ ሳልነግረህ ነው የጨራረስኩት። ግን የኔ ከመ ምን አባቴ ላርግልሽ? ምን አባቴ ልሆንሽ? እሺ እንደምትለኝ መጀመሪያ ቀልቅበል። መጀመሪያ አንቺን አለመጉዳቱን አንቺን እኔ የሚጎዳ አይደለም ጭራሽ የሚያስደስት ነው። የማያስቀይም ነገር ነው። እርግጠኛ ከሆንኩ ምንም አይነት ነገር እኔን ፍቃድ መጠየቅ እንደሌለብሽ ታውቂያለሽ። ግን መጀመሪያ የሚያስደስት አንቺ ማወቅ መቻል አለብሽ። እርግጠኛ ካንቺ አንግል ሲታይ ነገሩ እንዴት ነው በኋላ አይደብርሽም ወይ የሚለው ነገር ላይ እናሰምራለን። ምንድነው ምዝናናበት ደስ የሚለኝ ብዙ ጓደኞችን ደግሞ ማፈራበት አይነት ነገር በጣም ደስ ይለኛል። ለዛ ከሆነ ምንድነው ግን ነገሩን ማወቅ አለብኝ። እሺ ሆይ ከመፍቀዴ በፊት አንዳንድ ጓደኞች ነበሩኝና ደግሞ ዩኒቨርሲቲ ጓደኛ ነበርች። እሺ ያው እንዳንተ ጉራጌ ማለት ነው። እንደኔ ጉራጌ እንዳንተ ጉራጌ ጓደኛ ነችኝና እሺ ለመስቀል ብዙ ጊዜ ይሄዳሉ። ኦኬ እሺ ገጠር እና ገጠር ኦኬ ባውኑ አይተኛ ልብስ ተከራይቻለሁ ምናምን ነው። በጣም ነው ደስ የሚለው እንዴ የተከራዩት ልብስማ በደንብ ለኦዲየንስ ምላሳያቸው እና በጣም ነው የሚያምረው የምር ደስ የሚል ጊዜ ለማሳለፍ ከዛ ደግሞ ካንተ ጋራም እዚህ ቆንጆ ጊዜ ለማሳለፍ ስለፈለኩኝ በዓልን እንዳይደብር ምናምን ነገር ያው የበዓል ቀን እኔ እዚህ አልኖርም፣ ግን ደግሞ ያው ቪዲዮን እያየህ ትዝናናለህ። የበዓል ቀን እዚህ አልኖርም ያ ጋራ ኖር ምናምን ትላለህ። እኔ ኦኬ ፋሚሊ ማል ምናምን ነገር ስለምትሆኝ ነው። ኧረ ባሁኑ ከፋሚሊ ጋር አይደለም እና ባሁኑ ከፋሚሊ ጋር አይደለም፣ ባሁኑ ከዶሮ ዩኒቨርሲቲ ጓደኛዬ ከሂሩት ጋራ ምንድን ነበር ያልከኝ? እንኳን አደረሳችሁ ምንድን ነበር የሚባለው በጉራጌኛ? ድጋሚ ጠፋብኝ። እናንተ ምንቱ ምንድን ነበር ያልከኝ? ምናምን አለማምዶኛል ለማምር እና በአሁኑ ጉራጌ ሀገር ሊሄድ ነው። ወልቂጤንም ላያት ነው፣ አትክልትንም ላየው ነው። በቃ መዝናናት ነው። እንትን እናድርግ ይቅርታ እሺ እንዳይደብርሽ እና ይኸውልሽ የፈለግሽው ቦታ ከፈለግሽ ከኔ ጋር እንሂድ፣ ከፈለግሽ ደግሞ እንደዚህ በዓል ምናምን ነገር ለመሄድ የተዘጋጁ ጓደኞች ምናምን ነገር አሉኝና ጓደኞችሽን ይዘሽ ምናምን ነገር ከነሱ ጋር አሪፍ ጊዜ ታሳልፊያለሽ። እርግጠኛ ሆኜ ነው የምልሽ። እና ከነሱ ጋር ምናምን መሄድ ትፈልጊያለሽ? በዓሉን ፕሮግራሙን መካፈል ነው። ለምን የራሴ ጓደኛ ልጅ አለ፣ ከሷ ጋር አከብራለሁ። ልንገርህ ብዬሽ እኮ ነው። ደግሞ ነገ ነው የምንሄደው። ነገ በሌሊት ስለሆነ የምንሄደው በሌሊት ብላኛለሽ ነው። ልብሴንም ታከራይቻለሁ፣ ለአንተም ልብሱን ላሳየህ ብዬ ነው። ከዛ ለኦዲየንሶችም አንድ ቪዲዮ እንኳን ተችላቸው ልሂድ ብዬ ነው። እዛ ከተቻለም ነው መቅረጽ። ያው ምን አይሄድም አብረን ወይ ካሜራውን እናጥፈውና እንዴ እናውራ። ለምን እባክሽ ኪዩ አንዴ ማለት ጥሩ ስሜት ላይ አይደለሁም። በቃ ይቅርታ እሺ፣ ድባብሽን እንዳላበላሽብሽ ምናምን። ምንም ኪዩቲ አንቺም ደስተኛ ሆነሽ ማለት ነው። ዛሬም እንድትዩ ይፈልጋለሁ ደስተኛ ሆነሽ፣ ነገም ደግሞ ክፍለ ሀገር ሄደሽ በደንብ ተዝናንተሽ አጣጥመሽ በዓልን እንድታሳልፊ ይፈልጋሉ። የምሬን ነው የምልሽ። ነገር ግን ሂሩት ያልሻት ልጅ ምን ሂሩት ምን አለች? ኪያ እሷ ልጅ ጀምረኝ ነው ገብርኤል ልጅ ጀምረኝ ታውቂያለሽ። ማለት ካንቺ ስብዕና ጋር ካንቺ ማንነት ጋር ፍጹም አንድ ላይ ማትሄድ ሴት ናት አይደለ? የኔ ጓደኞች እንዳለ መጥፎ ናቸው አይደሉም፣ በፍጹም አይደሉም። ኪያ ሁሉንም እንደምወዳቸው ታውቂያለሽ። እሷ እኔ ታውቃታለሽ ጀምራ ሁላ አይደለ እንዴ ከዩኒቨርሲቲ ጓደኛዬ ናት። ከዛ ሁላ ነው ትንሽ መቀራረብ የጀመርነው አይደለ? ኪያ ውሎ አዳሯ መሸታ ቤት የሆነች ሴት አሁንች ጓደኛ ልትሆን ትችላለች። አናር የምታወራው ነገር አዎ የምሬን ነው። ታውቃታለህ ኪያ በደንብ ነው አውቀው። እኔ በቃ መዝናናት ፈልግ ይሆናል አይደለ? መዝናናት የራሷ መብት ነው። መዝናናት ኖርማል መዝናናት ነው፣ የራሷ ህይወት ነው። ግን አንቺም ከሷ ጋር መዝናናት ነው። መሽታም ተዝናና ክለብም ተዝናና ነው የሚመለከተኝ። ግን ጓደኛዬ ናት ደግሞ የምትሄደው ብቻዋን አይደለም፣ ከፋሚሊዎቿ ጋር አብረን ነው የምንሄደው። ሙሉ ፋሚሊው አብሮ ይሄዳል። እሺ አዳምጪ
አኑ አትጂም ልትለኝ እኮ ነው አይደለም እሺ ሂጂ የፈለግሽበት ቦታ ሂጂ የፈለግሽበት ቦታ ተዝናኚ ከፈለግሽው ሰው ጋር ተዝናኚ ነገር ግን መጀመሪያም ስነሳ መነሻዬ ላይ ብዬሻለሁ ነገ ላይ አንቺን የሚያስከፋ ነገር በኋላ አዝነሽ አንቺን የማይሽ ቦታ ላይ ግን እንድትሄጂ አልፈቅድልሽም እኔም ደግሞ ምቼታ ለምን አዝናለሽ ታዝኛለሽ እንዴ መስቀል ሄጄ ለማክበር ነው ማዝነው ኪያ ልጅቷ በጣም መጥፎ ማለቴ ስለሷ አይደለም የምታደርገው ነገር ግን በጣም ደስ የማትል ልጅ አኑ ጥሩ ጓደኛዬ እሺ ይጥራልኝ ሁሉም ሰው ጥሩ ጓደኞች ናቸው ሁሉም እና ካዲ ሁሉም ብቻነት ልዩ ግን እሷ ልጅ ጋር አብረሽ መሆንሽን መቀራረብሽን እንደማንወዱ በዚህ ጉዳይ ሁለተኛ ጊዜ ስናወራ መሆኑን ታውቂያለሽ እንዴ ኪያ ቤቷ እኮ አንድ ቀን በስነ ስርዓት እንኳን አድራ ማታቅ ልጅ እኮ ነው ፋሚሊዋ ጋር እኮ ነው የሚሄደው ሲጀመር ማለት ነው ፋሚሊዎቿም አሉ ወይስ እኔና ያላመንከኝ ታምነኛለህ አምንሻለሁ በቃ የምታምነኝ ከሆነ ሄደው ይኸውልህ ሲጀመር ፋሚሊ እናንተም ከፈለጋችሁ ከተመቸኝ ምናምን ነገር በስልኬ ቭሎግ ነገር ይዛለኝ ያው ሲሄድም መንገዱ ምናምን ነገር እዛም ሲደርስ ካሜራ ኪያ በፈጠረሽ ልጅቷ በጣም ወጣ ያለ ባህሪ ያላት ሴት ናት እነሱ ሆነም ቀረም ሄዳ አይቀርም እሺ ተረጋጊ እሺ ትሄጃለሽ ግን በቃ ብቻ እሷ አይደለችበት እነሱ ለምን ነው ሳይለለችበት ከሷ ጋር ነው ሌላ ምን ጓደኛ ሊንጉራጊ ኪያ ክፍለ ሀገር ብላ ማለት ነው ስትሄድ አብራቸው የምትሄዳቸው ሰዎች ራሱ ልክ አይደሉም ስታገኘን የመጀመሪያ ቀን ልታስተዋውቂኝ ስንሄድ ምን አይነት አለባበስ ለብሳ ነው የመጣችው ምን አይነት ሁኔታ ላይ ነው በጣም ፍጹም ካንቺ ጋር ማች እንዳያር ካንቺ አንቺን ስብና ኪዩ አውቀዋለሁ ለቤተሰብሽ ያለሽን አክብሮት አውቀዋለሁ ለባህልሽ ያለሽን አክብሮት አውቀዋለሁ አንቺ ለማንነትሽ ያለሽን አክብሮት አውቀዋለሁ አንቺ ለኔ ያለሽን አክብሮት አውቀሻለሁ ምን አይነት ሴት እንደነበረች እኔ አሮን እንጃ ፈጣሪ ብሎላት ተስተካክላ እንደማያት ተስፋ አረጋለኝ አሁን እየጸለይኩላት ነው አይደለም እንራቃት አይደለም ስለዚህ ከፋሚሊዎቿ ጋር የምታሳልፈው ጊዜ ነው እሺ እኮ ከፋሚሊዎቿ ጋር እሷ ማፋለፍ ከፈለገች እሷ ከፋሚሊዎቿ ጋር ታሳልፍ ትሂድ እኔ ከማን ጋር ላሳልፍ ነገር ግን አሁን አንቺም ትሄጃለሽ ግን ከሌላ ሰው ጋር ሂጂ በቃ ሌላ ቦታ ሂጂ ሌላ ገጠር ሂጂ ሌላ ጓደኞች ጋር አብረሽ ሂጂ ገጠር ሜዳ ጉራጌ ያልሄድኩኝ እኔ ግን አኑ ግን ፈልገው ጉራጌ ሂጂ ጉራጌ ወይስ አብረን እንሂድ አረ በፈጠረሽ ኪዩ እኔ ፕሮግራምሽን ላበላሽብሽ አልፈልግም ልጅቷ ግን ማለት ነው በኋላ የምታዝኝበትን የምትጸጸችበትን መሀል ሌሊት ላይ የሆነበት ትታሽ ወይም ደግሞ ጥላሽ ከሌላ ሰው ጋር እንደምትሄድ እንደምትቆበልን አውቀዋለሁ ኪያ ሁኔታዋ ግን የምር ግን ካንቺ ጋር አንቺ ግን ፈልገሻት ነው ከሷ ጋር የምትሆኚው የምር እርግጠኛ ነሽ ለመዝናናት ብለሽ ነው እንጂ አንቺ ራሱ በጣም ነው የሚያስፈራኝ ሁኔታዋ በጣም እንደዚህ ሴት ልጅ ስትሆን ምናምን ነገር አልወድም አንቺ ራሱ ትይለ እንዴ ስለ ልጅቷ ትይለ በቃ ተወኝ እንድዝናና ፈልግ መሰለኝ እንድትዝናኝ ይፈልጋሉ ክለብ እኮ አይደለም ልጅ ያልኩ ገጠር እኮ ነው ዳመራ አብርቼ ተዝናንቼ 3 ቀን ነው የምቆየው ኪያ ገዛ ገጠር ብላ መሀል ላይ መንገድ ላይ ስትሄዱ ስትመጡ ከምን አይነት ሰዎች ጋር ራሱ አብራ እዛ ይዛሽ እንደምትሄድ ፈጣሪና ፈጣሪ ነው የሚሄደው ፋሚሊዎቹ አዛሉ እንጂ ከዚህ ስትነሱ ከጓደኞቿ ጋር ነው ይዛሽ የምትሄደው በቃ ዝም በለኝ በቃ እሄዳለሁ ጀመር ማስፈቀድም አልነበረብኝም አንተንም መንገር አልነበረብኝ ዝም ብዬ ልሂድ እንዴ ስለነገርኩ ነው ሳትነግሪኝ ብትሄጂ ይሻለኝ ነበር ኪዩ የሆነስ በቃ እሺ እንዳልነገርኩ አድርጋ አስበውና እነሱ ግን አትሄጂም የምር እኔን የምትወጂኝ የምታከብሪኝ ከሆነ የምር አትሄጂም ሄዳለሁ ወይ ደግሞ ሌላ ሰው ቀይረሽ እቺ ከሌላ ሰው ጋር ሄዳለሁ ኪዩ አትሄጂም ሄዳለሁ የእውነት አትሄጂም አይደለም ማምንቴ ሁሌ ነው የሚከለክለኝ በምን ከልክዬሽ አውቃለሁ ኪዩ በቃ ተው ምን ከልክዬሽ አውቃለሁ አሁን ተው በቃ እንዴ እስኪ አዳምጪው እሱን ራሱ እሺ እናንተም ጉራጌ ናችሁ ግን አትሄዱም ባሁን አይደለ ስራ አለ አይደል እንጂ ከነገር ነበር አልነበረው እኔ እኮ አትሂጂ አይደለም እሺ እኔ ሁሉንም ጓደኞቼን ጣልተው ይችላል ኪያ ለምን አታዳምጪኝ ኪያ ማንንም ጓደኛሽን ጠልቼ አላውቅም እኔ ሁሉም ጓደኞችሽ ይወዱኛል እወዳቸዋለሁ አትወዳቸውም ሲጀመር አረ በጣም እቺኛው አትልም ያቺኛው አትሆንሽም ይሄኛው አይሆንሽም ጭራሽ ወንድ ከሆነማ ታብዳለህ ይኸውልሽ ኪዩ ምናልባት የተሳሳተ ጊዜ ላይ የተሳሳተ ቦታ ላይ ያን ያወርታል ሊሆን ይችላል አሁን ላይ ግን ከዚች ልጅ ጋር ለሁለተኛ ጊዜ ነው ስንነጋገር ስናገኛት ጀምሮ ሁኔታዋ ምንቱ አንድ ነገር እንገርህ ልጅቷ አሁን እኮ የሚሄድበት ሌላ አማራጭ ስለሌለኝ ነው ማለት ሌላ አማራጭ ስለሌለኝ ነው ፋሚሊዎቿ ያሉት ክፍለ ሀገር ነው እዚህ ግን ያላትን አናኗር ብቻዋን ነው የምትኖረው ስለ ብቻዋን ስለመኖሩ አይደለም ሁኔታዋን ግን ብታይ ማለት ነው በጣም ነው የምትደነግጠው እኔ ይኸውልህ ሴት እህት አለኝ ኪዩንም ምን ያህል እንደምወዳት ታውቃለህ እንደዚህ አይነት ነገር እንዲገጥማት አልፈልግም ልጅቷን እየጸለይኩ ነው እኔ ፈጣሪ ከእንደዚህ አይነት ነገር እንዲያወጣት እውነቴን ነው የምልህ ለሞታት እኮ ሳያስ ነገር ግን ማለት ነው አሁን ባለችበት ሁኔታ ከመቀየሯ በፊት አንቺ ቸርች ጧትና ማታ እንኳን የማትቀሪ ልጅ ወይም ደግሞ ለቤተሰብሽ ያለሽን ክብርና ምን ያህል እንዴ ቁጥብ ሴት መሆንሽን አውቃለሁ
ግን እንደዚህ አይነት ሴት ጋር ክፍለ ሀገር ልትሄጂ 2 ቀን 3 ቀን የሚታደርበት ጉዞ ላይ ግን እንደዚህ አይነት ሴት ጋር ልትሄጂ አልፈልግም። ምን ሆናለሁ? እሺ ከተማ ቢሆን ክለብ ትወስድሻለች ትለኛለህ እንዴ? እኔ ጻልጅ ኮርልን ጎትቶ ኪያ ገጠር ሲባል አሁን እንደ ድሮ ጎጆ ቤትና በሬ ላም ነው እንደምታስቢው? ገጠር እኮ አሁን የመጨረሻ ማለት ነው ሁሉ ነገር ከተማ ያለው ነገር በጠቅላላ አለ ክፍለ ሀገር። አንተ ብቻ የምትለው ነው የሚሆነው። እሺ አላክብር እዚሁ ልሁን አክብሪ። ሰው ቀይረሽ ከሌላ ሰው ጋር ሂጂ ከፈለግሽው ሰው ጋር አንቺ ባለቀ ሰዓት አሁን እኮ ነው የነገርሽ። አብሮኝ የሚሄድ ማን አለ? እና ምንቴ ባሁኑ አይሄዱም። ሲጀምር ልጅቷን እንደማልወዳት ራሱ መጀመሪያ አንቺ ጠንቅቀሽ ታውቂያለሽ። አንተ የምትወደው ሰው ጋር ብቻ ሆናለሁ። እኔ አራኩም ልታስተካክያት ከቻልሽ ማለት ነው አስተካክያትና እህታችን እናርጋት፣ ቤታችን አምጫት። ሰላማዊ ቀስ በቀስ እንጂ ባንዴ አይደል። አንቺ ወደ እሷ ሳይሆን እሷን ወደ አንቺ አምጫት። እስኪ መልካም ሴት አድርጊያት እስኪ እሷ ለሃይማኖቷ ክብር ያላት፣ ለአንቺ ክብር ያላት፣ ለቤተሰቦቿ ክብር ያላት ሴት አድርጊያት። አልፈልግም ማውራት። አሁን ምንጠጣ ከሆነ ቡናውን ጠጣና እኔ ልሂድ። ይረፍድብኛል። እያልኩሽ ያለውን እኮ ብትረጂኝማ። ይኸውልሽ አንዴ አዳምጪ እማ። እኔ ደስተኛ ሆነሽ እንድትሆኝ ነው የምፈልገው። እባክሽ በቃ በጣም ነው እያናደድክኝ። ይኸውልሽ አንድ ነገር ልንገርሽ። እኔ አንቺን ደስታ ሳልፈልግ ቀርቼ አይደለም። በቃ እንዲያባበልኝ አሁን አንድ ነገር ልንገርሽ። እንዲያባበልኝ ህፃን ልጅ አይደለሁኝማ እንዴ? ማለት ሁሉም ሰው ሄዳል አይደል? አብዛኞቹ ሰዎች ሄደዋል። አብዛኞቹ እሺ ሂጂ ሄደዋል ማለት ይቻላል። ብቻ ከሷ ጋር ብቻ አይደለም ሄደ። እሺ ሂጂ ከፈለግሽ ከኔ ፋሚሊዎች ጋር ከአንተ ፋሚሊ ጋር እንዴት ነው የሚሄደው? እሺ አይደለም ልነግርሽ እኮ ነው ከኔ ፋሚሊ የሆነ የሲስተር ጓደኞች ምናምን አሉ፣ ጎረቤቶች አሉ፣ ሌላ ደግሞ የሥራ ቦታ ጓደኞቼ ራሱ አሉ። እንደዚህ ምን ከዛ ጓደኛዬ ጋር እንዴት አትፈልግም? ግን ደግሞ ከማላቃቸው ሰው ጋር እንዴት ትፈልጋለህ? ያንተ ደግሞ አመራር በጣም ተለየብኝ። አይደለም የሴቶቹ ማንነት እኮ የልጅቷ ማንነት ነው እንጂ ካንቺ ጓደኞች ጋር ሆኖ ከሌሎቹ ጋር ሂጂ። እሺ እሷ ጋር ብቻ አትሁን። ሙሉ መንገዱን ቪዲዮ ኮል ላዋራክ እችላለሁ ከፈለክ፣ ቭሎግም ማድረግ እችላለሁ ከፈለክ። ደግሞ በየሰዓቱ አልፈልግም እኔ አንቺ የሚደብርሽን ነገር ማድረግ አልፈልግም። በቃ እንድትለኝ አልፈልግም። ኪያ ግን ነገ የምታዝኝበትን የምትጸጸችበትንና ያልሆነ ነገር ሆነሽ አዝነሽ እንዳይሽ አልፈልግም። መንገድ ላይ ምን ሆነች አልሆነች ብለህ የት ቦታ ጣለቻት፣ ምን ሆነች፣ ከምን አይነት ሰው ጋር አገናኘቻት እያልኩ መጨነቅ አልፈልግም። እንኳን ለአንቺ ማለት ነው ለሷ ራሱ እጨነቃለሁ። ምን ይገጥማት ይሆን፣ በምን አይነት ሁኔታ ማን ምን አደረጋት ይሆን ብዬ። ፈልገው ነው ምን ነው ፈልገው እንደዚህ የምትሆነው እንዴ? ምን ጋር ጣለቻት? ጻልጅ ነኝ እንዴ መስለኝ የተወርወረ የምጣለው። ኪያ የሰው ልጅ እኮ ይሸወዳል። አንቺ ህፃን ስለሆንሽ ወይም ትልቅ ሰው ስለሆንሽ ስንት አይነት ትላልቅ ሰዎች አይደል እንዴ በጠራራ ፀሐይ ተዘርፈው በጠራራ ፀሐይ የማይሆን ነገር ተደርገው ስለመዘረፍ አይደለም ንብረት የፈለጉትን ይንጠቁሽ። አንቺ ላይ ግን የሆነ ነገር ካልሆነ ማስተካከል የማንችለው ነገር በኋላ ጸጸቱና ሀዘኑን ለራሴ አልችለውም። መደሰት አልፈልግም። በቃ ከዚህ በፊት ሶደሬ ብዬ ወስጄ አዝናናለሁ ብዬ ወስጄ የሆነውን ነገር ታስታውሻለሽ አይደል? ሁሌ እሱን እያነሳ እኔ ከቤት እንዳልወጣ የሆነ ነገር እንድትሆኝ አልፈልግም። ያኔ ማንቀልቅዬ ከቤት እየሮጥኩ ይዤሽ ወጥቼ የተፈጠረውን ነገር ተመልከች። አልሆነም። በአሁኑ ከፈለክሽ ነው አብረኸኝ ሂድ። በፍጹም አልሄድም። ብቻሽን ሆነሽ የፈለግሽውን አይነት መዝናናት እንድትዝናኝ ነው የምፈልገው። ከማጋ ነው የምፈቅድልሽ። አደጋ ውስጥ እንድትገቢ አልፈልግም። ራሴ ማድረግ እችላለሁ። አዎ በራስሽ የፈለግሽውን ነገር አድርጊ። ነገር ግን ከሷ ልጅ ጋር ግን አትሄጂም ኪዩ። የእውነቴን ነው እንግዲህ ኪያ ከሷ ጋር አትሄጂም። የእውነት አትሄጂም ብዬሻለሁ እኮ ነው እወስናለሁ። እንደዚህ የሚያምር ቀን እንደዚህ አይነት የሚያምር ፕሮግራም በእንደዚህ አይነት ቆንጆ ሁኔታ ላይ ሆነሽ እኔ ባልነግርህ አሪፍ ነበር መሰለኝ። አሁን ጉዞ ጀምሬያለሁኝ ወደ ጉራጌ ሀገር እየሄድኩኝ ነው ብለህ ይሻላል። አክብሬ በስትክክል ተለማምጬ ስለነገርኩህ ነው አይደል? በአንድ ታክሲ ልንገርህ፣ ሌሎች ጓደኞቼ የሚያደርጉትን ምንም ነገር ራስ አይናገሩም ለፍቅረኞች። አንቺ ግን እንደዚህ አይነት ልቅ ሰው አይደለሽማ። አንቺ ስርዓት ያለሽ ነሽ። አንቺ ቤተሰብ ያለሽ ነሽ። አንቺ ሃይማኖት ያለሽ ነሽ። አንቺ ለራስሽ ክብር ያለሽ ሰው ነሽ። አንቺ ለኔ ለፍቅረኛሽ ክብር ያለሽ ሰው ነሽ። ለዛ ነው እንደዚህ ያደረግሽው። ያንን አከብራለሁ፣ ያንን አደንቃለሁ። ነገር ግን ያ ነገር ያደረግሽው ነገር ግን በኋላ ላይ ወይኔ አኑ ትክክል ነበር ስትይ ግን ማየት አልፈልግም። አዝነሽ እንዳይሽ አልፈልግም። ሁሌ ልክ ነህ። እኔ ልክ አይደለሁም፣ ግን በዚህች ልጅ ጉዳይ ማለት ነው በጣም እርግጠኛ ነኝ ልክ ነኝ። እንዴ የዛ ልጅ ስትመጣ ራሱ ማለት ነው ሞቅ ብሏት በጠራራ ፀሐይ 8 ሰዓት 9 ሰዓት አካባቢ ነው ምንቱ ልጅቷን ያገኛል። በዛ ሰዓት ግን ማለት ነው ልጅቷ መጠጥ ቤት ነበረች። ሞቅ ካላት ቦታ ነው የመጣችው። አይገርምም? ከእንደዚህ አይነት ልጅ ጋር ነው 2 ቀን 3 ቀን ማለት ነው ከሌሊቱ 9 ሰዓት ነው 10 ሰዓት ደውላ ኪዩ ብር ካለሽ ትራንስፈር አድርጊልኝ የሆነ ነገር መንገድ ላይ እንዲተፈጥሮብኝ ነው ምናምን 9 ሰዓት ላይ 10 ሰዓት ላይ ደውላ ከሌሊቱ እንደዚህ የምትል ሴት ናት። ከእንደዚህ አይነት ሴት ጋር ነው ኪያና ምኜ ልቅቄ የምትሄደው። ህፃን ልጅ አይደለሁም። በዛ ላይ ደግሞ ዴይሊ በየቀኑ አታገኛትም ኪያን ልጅቷ
በምን አይነት ሁኔታ እሷ ጠብቃት በምን አይነት ሁኔታ ምን አስባ እንደምታገኛት ራሱ አላውቅም እኔ ቤተሰቦቼ ጋር ልውሰድሽ ብላት እንጂ ስለዚህ ኪያ ስራትሽን ያዢ እሄዳለሁ የምትይውን ነገር አትወጪም ከዚህ ቤት ነግሬሻለሁ የእውነቴን ነው የምልሽ እሄዳለሁ በቃ ይኸውልሽ ኪያ ስላልከኝ አይደል እኔን የምትወጂኝ ከሆነ የምታከብሪኝ ከሆነ ስለምወድን ይነገርኩ ለኔ ግድ የሚሰጥሽ ከሆነ አትውደጂኝ ግን እንዳትሄጂ በቃ ነግሬሻለሁ እሄዳለሁ በደም ዛሬ መምጣት አልነበረብኝ ወይ ደግሞ ሳትነግሪኝ ሳላቅ በቃ የፈለግሽው ሆነሻል ቢባል እሱ ይሻለኝ ነበር በቃ እሺ አታቀማው ማንንም ሳይል ኪያ እንዴት ነው የምታናግሪኝ ስላንቺ ተጨንቄ እኮ ነው ያወራሻለሁ በቃ እሺ እንዴ ምን ልበል ከዚህ በላይ እንዴ ቦታ ላይ አትሄጂም እንዴ ላድርጋለሁ በየሻላቅም ኪያ በየሻላቅም ሁሉንም እኮ ሚዲያ ላይ ቆኖ በቃ አፈራለሁ ያ ነገር ከተፈጠረ በኋላ አፈራለሁ አንተ ስለምትፈራ ብቻ ሁሌ እኔ ከቤት አልወጣም ርቀሽ የምትሄጂበት ቦታ እኔ 2 ሰዓት ሳይሆን ወይ ደግሞ 1 ሰዓት ሲሆን ቀጥታ ሮጬ ወደ ቤት መግባት አለብኝ ርቀሽ የምትሄጂበት ቦታ ስለ ደህንነትሽ እርግጠኛ ሳልሆን የትም ቦታ ዝም ብዬ በቃ ኪያ ሂጂ ብዬሽ እንደቀልድ ላይው አልፈልግም ምንም ነገር ኪያ ወዳጃችን አጎትሽ አክስትሽ እንደዚህ አይነት ነገር ሊያደርጉ ከቻሉ በዙሪያሽ ያሉ ሰዎች እንዲህ ሊያደርጉ ከቻሉ እንደዚህ አይነት ቅጥ ያጣች ጓደኛሽ ደግሞ ምን ልታደርግ እንደምትችል ገና ሳስበው ራሱ ይዘገነነኛል እኔ ጫራስ መጠጣ ከሆነ ቡና እንጠጣ ማጠጣ ከሆነ ግን እኔ ልብስ ላዘጋጅ ምንም እኮ እየተረዳሽኝ አይደለም ምንም እየገባሽ አይደለም እሺ እየገባኝ አይደለም አንተ እንደውም ስልክ ተደወለልህ ገላገልኝ ሂድ አንተ ለማያልቁ ስራ ሂድ እኔ ለኔ ጊዜ የለም እኔ ደግሞ ጊዜ እንዲኖረኝ ምንድነው እሺ ምን አርጌ ነው ጊዜ የሌለኝ በቃ ፈልግ ምንም ነገር አታውቅ ምንድነው ጊዜ የሌለኝ ፈልገሽ ማቻጣሽኝ አናርታኝ ዳንተ ጭቅጭቅ ነው የምትፈልገው ሁሌ እንዴ ስንቴ ነው ቆይ የምታገሰ እንዲህ ቦታ ላይ አትሄጂም እንዲህ ነገር ላርጋ አታረጊም ወንድ ጓደኞቼን አግኝቻቸው አላውቅም በአንተ ምክንያት ሴት ጓደኞቼን አግኝቻቸው አላውቅም በአንተ ምክንያት ሁሉንም ጓደኞቼን አትወዳቸውም ሁሉንም ወንድ ጓደኞቼን አትወድም ሴት ጓደኞቼን አትወዳቸውም አንተ የምትወደው ራስህን ብቻ ነው አንተ ብቻ ነህ ለኔ ጥሩ የምታስበው እንዴ ሌላ ብዙ የሚያስብልኝ ሰው አለ ከእናቴ ውጭ ሌላ ብዙ የሚያስብልኝ ሰው አለ ለኔ እንዴ እሺ እኔ ለራሴ ላስብ ምናልባት በዙሪያሽ ያሉ ሰዎች ስሜትሽን ላለመጉዳት ነገርኩሽ ሰማሽኛ ስሜትሽን ላለመጉዳት ብሎ በዙሪያሽ የሚያስቡልሽ ሰዎች እናትሽም ወንድምሽም ማንም ሰው ስሜትሽን ላለመጉዳት ብሎ እሺ ይያዝ እኔ ግን ማለት ነው የፈለገ ነገር ሆኖ ነግሬሻለሁ አደጋ ውስጥ የምትገቢበትን ነገር ስታደርጊ ነግሬሻለሁ ዝም ብዬ አላይሽም ከሆነ በኋላ ዋይ ሰልችቶኛል እኔ ምንም አይነት ነገር ብትሆን እድሌ ነው አጎቴ አክስቴ ምናምን ነገር ለኔ ጥራ ያስቡ እድሌ ነው አውቀዋለሁ ግን ሁሌም እድሌ ነው ብዬ ደግሞ ቋምጫ አልቀመጥም መዝናናት ፈልጋለሁ በቃ እድሜ ነው እንዴ አቤት ስለምን ተዝናኝ የፈለግሽበት ሂጂ ዓለም ሁሉ የሚሄድበት ሀገር ሁሉ እንዳለ ሰብስቦ በአመት አንዴ የሚሄድበት ቦታ ላይ ኪያ ብቻ ክለብ ከምትጓደኛ ጋር ስለምትሄድ አትሄድም ሂጂ ከመፈለግሽው ሰው ጋር ሂጂ ከዚህች ልጅ ጋር ግን በፍጹም ልትሄጂ አትሄጂም በቃ ኪያ እሺ ከሰብቃሊድ ብለን ምሻተለኝ ከማጋሊድ ሰብለጋ እሷም አትሆንማ እሺ እኔ ሌላ ጓደኛ እስካፈራት ጠብቀኛለህ ወይ አዳዲስ ጓደኞች አንተ አምጣልኝና እየመለመልኩኝ ሊያዝ አይሻልም ምክንያቱም አንተ ሁሉንም አትወዳቸው ፍቅርን ነበር የምትወዳት ፍቅርም ያረጋችሁን ታውቃለህ እኛ ለማሳላት ያረጋችሁን ታውቃለህ ፍቅርን ነበር በጣም የምትወዳት ጓደኛ ለምን ከቶፋ ጋር ፍቅረኛ ስለነበረች እሷን የምትወዳት ከቶፋ ጋር ፍቅር ስለነበራት አይደለም ላንቺ አመላላትን ጥሩ አመለካከት ስለማቅ ነው ተረጋጊ ኪያ አትፈልግም መሰለኝ ቡና መጠጣት ፈልግ ኖሮ እንዲባልኩ ነበር እግዚአብሔር ግን ወደፊት ካንተ ጋር እንደዚህ ምን ሆነ ይቅርብኝ አንድ ነገር ልንገርሽ የፈለግሽውን ያህል ተናደሽ ውጣልሽ የፈለግሽውን ነገር ሁኚ ነገር ግን ከዚህ ልጅ ጋር ከምትሄጂ ማለት ነው ሞቴን እመርጣለሁ ነግሬሻለሁ ስለዚህ አትጃት ነግርሽን ከዚህ ኪያ ነግሬሻለሁ አይመለከተኝም በቃ እኔ እንደኔ ነው የምኖረው ነግሬሻለሁ ኪያ ከዚህ ልጅ ጋር ከመሄድ ወይሰም ወይሩቲ ለምን ነው ማትረጋጊው አትመጣም አትሄድም የትም አትሄጂም ለምን ነው ማታዳምጪኝ ይኸውልሽ ኪያ በቃ
እዚህ በላይ ምን ማታገሰም? እሺ አንታገስኩ። እኔ እኮ ነኝ ባለጌው። ይኸውልሽ ኪያ አዳምጪኝ መጀመሪያ። እኔ ነኝ ባለጌው። እሺ ተረጋጊ። ባለጌው እድሜ ልኬን አንተን ስታገስና ስለማመጥ ምኖረው እኔ ነኝ ባለጌው። አንተ ባልጠይቀ ምን ለምንድን ነው ሀሳቤ የማይገባሽ? ጭንቀቴ ለምንድን ነው የማይገባሽ ኪያ? ከእንደዚህ አይነት እብድ ልጆች ጋር ለምንድን ነው እንዴት አርግ ኪያ? ከነዚህ ልጆች ጋር እኮ ከሰፈር ውስጥ መውጣት ያስፈራል አይደለም? እንደዚህ አይነት ቦታ አይደለም ክፍለ ሀገር ነገር አቋርጠሽ ለመሄድ የፈለግሽውን አርጊ። በቃ የፈለግሽውን መሆን ትችያለሽ። ነግሬሻለሁ። በቃ የፈለግሽውን ሁኚ። ለምንድን ነው ታዲያ ነገርሽኝ? ለምን ነገርሽኝ ታዲያ? በራስሽ የምትወስኝ ከሆነ የፈለግሽውን አታደርጊም ነበር? እድሜ ልክህን መጫው ነው የምትወደው። በቃ የፈለግሽውን ሁኚ። ኪያ ተረጋጊ። በቃ እኪ ያው ቋሱ ወልሽ ነው ተከልሽ ከመጥፎ ነገር ውስጥ ሁሌ እሱ ነው አለ ከኔ ልካርለው ሁሌ ልካርለው እኔ አንድ ቀን ስለታገትኩኝ ሁሌ ቁጭ ብዬ መዋል አለብኝ። ምን ተሽሪኛውን ጓደኛዬን ነው የሚወደው? እንግዲህ መጥፎ ነው አይደለም እንኳን አንቺ እኮ የመገንዘብ አይቀርም። እኔ እኮ ከጓደኞቹ ጋር ሲዝናና እኮ ምንም አልለው። እኔ ሲዝናና ነው እንዴ ሁሌ የሚጠላው? እኔ ሲዝናና ነው እንዴ የማይፈልገው? እንዴ እሱ ብቻ ነው መጫወት፣ እሱ ነው መማታት የሚችለው። በጣም ጥሩ የድሮ የተወውን ባህሪ ድጋሚ ያመጣው መማታት። እኔ ደግሞ እየተመታው ምኖር አይነት ሴት አይደለሁኝ። ስለዚህ በደንብ ይተዋል። ቀኔን ነው ያበላሽው። ዝጋ በቃ። ምን ካሜራውን አጥፎ